በአዲስ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። ሸኔ የኦሮሞ ቀንደኛ ጠላት ነው። ለሰማዕትነት ወደ አርሲ ምድር እየገሰገስን እንገኛለን። አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንል። ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው የአርሲ ኦርቶዶክሳውያን ግድያ አስመልክቶ እንግዲህ ኦነግ ሸኔና መንግስት እርስ በርስ ጣታቸውን የተሳሰሩ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኦነግ ሸኔ ምን አለ፣ እንደዚሁም ደግሞ ኦነግ ሸኔ ደግሞ ስለ ብልጽግና መንግስት ምን ይላል አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ ይህን የአርሲውን ግድያ አስመልክቶ እንግዲህ ኦርቶዶክሳውያን ወጣቶች የራሳቸውን እንቅስቃሴ እያደረጉ ይገኛሉ። በደሴ ከተማ ሰላማዊ ሰልፍ ጠርቷል። እንደዚሁም ደግሞ ወደ አርሲ እስከ ቦታ ድረስ እየሄዱ የሚገኙ ወጣቶች አሉ። አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። መጀመሪያ እንግዲህ በአርሲው ጉዳይ ላይ ኦነግ ሸኔና መንግስት እርስ በርስ ጣታቸውን የተሳሰሩ ይገኛሉ። መንግስት የገደለው ኦነግ ሸኔ ነው እያለ ይገኛል። ኦነግ ሸኔ ደግሞ አይን ያልገደልኩም እንደዚህ አሳፋይ ነገር እኔ አልፈጽም ገዳዩ ራሱ ብልጽግና መንግስት ነው እያለ ይገኛል። እሱ ከማየታችን በፊት ግን የቤተ ክህነት አባቶች ወይ ደግሞ ጳጳሳቱ ከመንግስት ባለስልጣን ጋር እንግዲህ ውይይት ሲያደርጉ ነበርና አይተን እንመለስ። ጳጳሳቱ ከኦሮሚያ ክልል ከፍተኛ ባለስልጣናት ጋር ውይይት አደረጉ። ውይይቱም በአርሲ፣ ባሰኮ፣ በሽርካ፣ በሆንቆሎ ዋቢ ወረዳዎች በኦርቶዶክሳዊያን ወገኖቻችን ላይ በደረሰው የህይወት ጉዳትና በጥንታዊ ቤተክርስቲያናት ላይ እየደረሰ ስላለው ውድመት ላይ ያተኮረ ነው ተብሏል። በውይይቱ ወቅት ብፁዕ አቡነ ሳውሪዮስ እና ብፁዕ አቡነ ዲዮስሪዮስ በምስራቅ አርሲ በኦርቶዶክሳዊያን ወገኖቻችን ላይ በደረሰው የህይወት ጉዳትና በጥንታዊ ቤተክርስቲያናት መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላምን እንዲሰፍን አጽንኦት ሰጥተው ገልጸዋል። በዚህ ውይይት ላይ የተገኙት የሰላም ሚኒስቴር አቶ መሐመድ ኢድሪስ በበኩላቸው በተፈጠረው ችግር በጣም ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ብለዋል። በዚህም ውይይት ጉዳይ ላይ እኔ አባቶች ላይ ይበል የሚያሰኘው ይሁን ሜቢ ሌላ ቦታ የምትሄዱበትን አታችሁ የምትንቀሳቀሱበትን አታችሁ ይሄን ራሱ በስንት መከራ ይሁን ተወስኖ የኔ እዚህ ራሱ ሄዳችሁትና ይበል የሚያሰኘው ይሁን ግን ለውጥ እንደሌለው ያው ሁላችንም የምናውቀው ነገር ወይ ደግሞ ከዚህ ስብሰባ ወይ ደግሞ ከዚህ ስብስብ ምንም ለውጥ መጠብ አለ ብዬ አላምንም። የምንጠብቀው ለውጥ የለም። የሆነ ሆኖ ግን እንግዲህ ትላንትና ሄደው ሲወያዩ ነበር። በዚህ አጋጣሚ አባቶቻችን ጳጳሳት እንግዲህ እንድታቁልን የምንፈልገው ነገር እኛ በቃን አንገሸገሽን እያለ የምንገኘው ሞትን ብቻ አይደለም የእናንተን መግለጫም ጭምር ነው፣ የእናንተን ስብሰባም ጭምር ነው። ምንም የጠቀማት ለቤተክርስቲያን መግለጫ ቀን የቀየራችሁ ቦታ የቀየራችሁ የምታወስ መግለጫ ለቤተክርስቲያን ምንም የጠቀመ ሳይሆን እሱም ጭምር ነው በቃ እያለ የምንገኘው። አሁንም ቢሆን ከዚህ የበለጠ እርምጃ ሊወሰዱ ይገባል ብዬ ነው ማስበው። በዚህ ጉዳይ ላይ እንግዲህ የተባሉ ወጣቶች ራሳቸውን እርምጃ እየወሰዱ ይገኛሉ። እስከ ቦታው ድረስ እያመሩ የሚገኙ አሉ። ለሰማዕትነት ወደ አርሲ ምድር እየገሰገስን እንገኛለን። እንግዲህ ምዕመናትና ምዕመናን ባለማተቦች በሙሉ ይህን መረጃ ሼር አድርጉልን። አርሲ የደም ምድር፣ አርሲ የኦርቶዶክሳውያን ማረጃ ተብላ ወደምትጠራው ምድር እየገሰገስን ነው። ባካችሁ ይህን መረጃ ሼር አድርጉ። ባለማተቦች ካሁን በኋላ በሚዲያ መራወጡ ብቻ ሳይሆን ኦርቶዶክሳውያን አንድ ፍትህ ማግኘት አለብን። አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። በዚህ መንገድ እንግዲህ የተራ ወጣቶች አንድ በአንድም እየሆኑ ምን ይሰበሰቡ ወደ ቦታ እያመሩ እንደሚገኙ የሰማን ነው የምንገኘው። በእኛ በኩልም እንግዲህ ይሄን ነገር እያሰብንበት ነው የምንገኘው። ያው
መሄዳችን የማይቀር ነገር ይመስለኛል። ያለውን ነገር እንግዲህ ከቦታውም ሆነ እንደዚሁ ደግሞ የደረስንበትን ነገር የማሳውቃችሁ ነው የሚሆነው። በደሴ ከተማ ደግሞ ኦርቶዶክሳዊ ወጣቶች ሰላማዊ ሰልፍ ጠርተዋል። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29ና በ30 በደሴ ከተማ በ29ና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በነገራችን ላይ ሁሉም ሰው የሚሰማው ደስ ያለውን ነገር እየመረጠ ነው የሚሰማው። ለምሳሌ ያክል እኔ ዩቲዩብ ከፍቼ ወይ ደግሞ ቲቪ ከፍቼ ቲቪ ልመለከት አልችልም፣ አይፈቅድልኝም። እኔ ውስጤ አያምንም። ኢቲቪን የማምን ሰው አይደለሁም እኔ። ምክንያቱም ሆን ተብሎ የቅርሳ ግንባታ ስለሚሰራ ሆን ተብሎ ፕሮፓጋንዳ ስለሚሰራ በኢቲቪ ላይ ኢቲቪን አልመለከትም። ዩቲዩብ ከፍቼ ዩቲዩብ ከፈትኩ የማያቸው ዩቲዩብ ቻናሎች አሉ፣ ትክክለኛ የህዝቡን ጩኸት የሚያሰሙ አሉ። እንደዛም ሁላ መንግስት በራሱ ደግሞ የመንግስት ባለስልጣናት በራሱ ለነሱ የሚመቻቸውን እነሱን የሚደግፉትን ሚዲያዎች ብቻ ነው የሚመለከቱት። ሰው ምንድነው ማድረግ ያለብን? እነሱ ለነሱ የሚመቻቸውን ለነሱ ጆሮ የሚስማማውን ነገር እነሱ የሚደግፍ ነገር የሚሰሙ ከሆነ እኛን አይሰሙንም ማለት ነው። ምክንያቱም እኛ እያወራ የምንገኘው ለነሱ ጆሮ ደስ የሚል ጉዳይ አይደለም። ይሄ የሀገር ገጽታ የሚያበላሽ ነገር ነው ይባላል፣ ይፈረድብናል ምናምን ነገር። ለነሱ የሚመች ጉዳይ አይደለም እኛ እያወራ የምንገኘው። ስለዚህ እኛን አይሰሙንም። ምንድነው ማድረግ ያለብን? ተሰብስበን እስከ ቦታው ድረስ መሄድ ካለብን መሄድ፣ ተሰብስበን እስከ ቤተ መንግስቱ ድረስ መሄድ ካለብን ሄደን ፍትህ መፍትሄ መፈለግ አለብን ብዬ አስባለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። አሁንም ወደ ኦነግ ሸኔ ምላሽ ከመሄዳችን በፊት እቺ ብቻ ስሙልኝ። እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል፣ ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለዩ አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ። ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው።
ይሄ ነው እንግዲህና ብዙሃን አባቶች በዚህ መንገድ እንግዲህ መልእክት ያሳለፉ ይገኛሉ። እያለ የምንገኘው ረብሻ ስናስነሳ መንግስትን ገልብጥ ስልጣን ላይ እንቀመጥ አላልንም። ኦኬ በአካልም አትግደሉን፣ ሜንታሊ ሳይኮሎጂያችን ራሱ ይቀድራችሁ ነው የምትገኙት። በነገራችን ላይ ሆን ተብሎ ታስቡ ኦርቶዶክስ ማወቅ ያለባችሁ ነገር ኦርቶዶክስ ላይ የሚገኘው ጥቃት አካላዊ ብቻ አይደለም፣ ባይዘ ስነ ልቦናዊም ጭምር ነው። ምን ማለት መሰላችሁ? እኛ የምንመለከተው ሜቢ አሁን ላይ ሬሳውን፣ ሰው መታረዱን፣ ሞቱን፣ ቤተክርስቲያን መቃጠሉን አይደለም የምንመለከተው። እሱ ብቻ አይደለም፣ ሆን ተብሎ ሜንታሊ ሳይኮሎጂያችንን ሆን ተብሎ ስነ ልቦናችን የጎዱ ነው የሚገኙት። ምን አድርገው ከተባለ ይገሉናል፣ ይቀልዱብናል። ይገሉናል አልገደልንም ይላሉ። ይገሉናል እንትና ተብሎ ይለጠፍበታል። ብቻ ማንም ይቀልድብናል። ማንም ሀገረ ሰላም እኛ ያለቀስን ሀገረ ሰላም ነች ተብሎ ይዘከርልሃል፣ ታርዶ ይበላልሃል፣ ከውጪ ቱሪስት መጥቶ ሀገሪቷን ያስታውቅልሃል ምናምን ነገር። እኛ ግን እየሞትን ነው የምንገኘው ብለን እያለቀስን ነው የምንገኘው። እኛ በምናለቅስበት ጊዜ የሚመለከታቸው አካላት የእኛ ስልቧን ለመጉዳት ምንም አታመጡም ለማለት በጫካው የዞሩ ፓርክ ያስመርቃሉ፣ ውሃ ያስመርቃሉ። የሚያደርጉት ነገር የለም። ይሄ ለኦርቶዶክሲያን ስልቦና ያለው ጫና ምድሮ ከተባለ ጥርጣሬ ውስጥ እንገባለን። ራሱ ራችን እንጠራጠራለን። ነው ምንድነው የሆነ የሚገራችን ውስጥ በዚህ በኩል መንግስት ፓርክ ያስመርቅልሃል፣ በዚህ መንገድ እንደዚህ ያደርጋል፣ በዚህ በኩል ደግሞ ሰው ሞተ እያልኩ ነው የሚገኘው እኔ ብለህ ራስን እንድትጠራጠር ያደርጉሃል። ኦኬ ራስ ዝቅ አድርገህ እንድትመለከት አይንን ቀና አድርገህ ማየት እንዳትችል ያደርጉሃል። አሁንም ቢሆን አትግደሉን ሞት በቀን ብለን መናገር ያለብን ይሄ በፍርሃት በመቀለስለስ ቀስ ብለን አይደለም። መብታችን ነው አትግደሉን ማለት። ኦኬ ሰውንና ሰው እስከሆነ ድረስ ደግሞ ተፈጥሮም ያስከድነናል፣ መብትም አለ። ደረታችንን ነፍተን ድምጻችንን ከፍ አድርገን ነው አትግደሉን ብለን መናገር ያለብን እንጂ እንዲያው መንግስት ካለ እንትን እንዲያደርግ እንትን አድርገው ብለን አሽሙርሙረት የምትናገረው ጉዳይ አይደለም። አሁንም ቢሆንና በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስብ ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተ የጠየቁት አቶ ጀነና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስብ ለማጥፋት የሚሰለጥኑ ናቸው ብለዋል። ይሄ ነው እንግዲህ ያለ የምንገኘው ኦነግ ሸኔ እኔ አልገደልኩም፣ እነዚህ የከተማዎቹ ሸኔዎች ናቸው ይላል። ወይ ደግሞ በሽመልስ አብዲሳ የሚመሩ ኦነግ ሸኔዎች ናቸው ይላል። መንግስት ብልጽግና ለሚመጣና ኦነግ ሸኔ ነው ይላል። ማንን ነው የምናምነው? ሜቢ ማመን ያለብን መንግስትን ነበረ፣ ግን ሊሆን አይችልም። ይሄ መንግስትን ብዙ አምነን ተክደናል። ብዙ አምነን ቤተክርስቲያን ለሀገር መሰሶ ነች፣ ለሀገር ፒራል ነች ብላችሁ ደግሞ ለሀገር ዋልታና ማገር ኢትዮጵያ ጋር ቤተክርስቲያን አትጠራም ብሎ የተናገረ መንግስት ክርስቲያኖች ሲጨፈጨፉ ምንም ማድረግ ሲያቅቱ ስላየን ልናምን አንችልም። በዛ በኩል ደግሞ ኦነግ ሸኔን አላልኩም ይላል። ይሄ ነው እንግዲህ ያለው ነገር። መንግስት ኦነግ ሸኔ ያለባቸው ጥል በጣም የከረ ነው። ባይዘው በዚህ መሃል ነው ንጹሃን እየተጎዱ የሚገኙት አሁን ላይ እና ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኦነግ ሸኔ እንዲህ ብሎ ነበር። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። አላማው አይደለም አገር መምራት፣ አገር ማፍረስ ነው አላማው። አንደኛ ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ። ሸኔ የኦሮሞ ቀንደኛ ጠላት ነው። የማረክናቸው ሰዎች ከደቡብ የማረክናቸው አሉ፣ ከትግራይ የማረክናቸው አሉ። ሸኔ ኦሮሞ ብቻ አይደሉም አሉ። እኛች እዛ የሚሰበሰበው ኦሮሞ ብቻ እንዳይመስላችሁ። ኦሮሞ ኢትዮጵያን ማጥፋት የሚፈልግ ክፉ ኃይል ሁሉ የሚሰበሰበው ቤትን ሰልጥኖ ይገባል። ሁለተኛ ሁለት ኤግዛምፕል ላንሳላችሁ ሸኔ የኦሮሞ ጠላት እንደሆነ እንዲገባችሁ።
አንደኛው በቅርቡ አንድ አባት ይሄ ግድያ ወለጋ ምናምን ሲሰሙ ያዝናሉ። ያው ታውቃላችሁ የኦሮሞ አባቶች በጣም ገራገር የዋህ ስለሆኑ እንደዚህ አይነት በደል ያማቸዋል እና ልጃቸው ያበሳጫቸዋል። የእሳቸው ልጅ ሸኔ ሆኖ ያውቃሉ፣ ደብቀዋል ልጅ ስለሆነ ያ ሸኔም በአቅራቢያቸው ቆፍሮ መሳሪያ ቀብሯል። ተናደው ለፖሊስ ልጄ ሸኔ ነው መሳሪያም እዚህ ቀብሯል ኑና ውሰዱ ብለው አስፈትሸው መሳሪያ ፖሊስ ይወስዳል። ባለፈው ሳምንት መድራችሁ ልጅ ይሰማል ድርጊታቸው። ጓደኞቹን ይዞ መጥቶ ቤቱን ዘግቶ አባትየውን አስሮ አቃጥላቸው። ይሄ አባቱን አስሮ የሚያቃጥል ሰው ነው። አሁን ሰው ሆኖ እሱ የኦሮሞ ተወካይ የሚሆነው ለማንም የማይመለሱ አውሬዎች ናቸው እንጂ ህፃናት ላይ እኮ መሳሪያ ማንሳት ከባድ ነገር ነው። ለምንድን ነው እንደዛ አውሬ የሆኑት የሚለው በደንብ ጥናት ይፈልጋል። ፖለቲካ ዓላማ ግን የላቸውም። እነሱ በዚህ ልክ የሚተማመዱ ታሪካዊ ጠላቶች ናቸው ብሎ የሚተማመኑ ሰዎች ናቸው። በዚህ መሃል ግን የሚገሩት ንጹሃን ናቸውና በተለይ ንጹሃን ስንል በተለይ ኦርቶዶክሳውያን ኦኬ። አሁን ላይ ኦርቶዶክስን ለማጥፋት ሁለት ስም ነው የሚለጠፍባቸው። አንድ ሰሜናውያን የሚል ወይ ደግሞ አማራ ናቸው የሚል ስም ይለጠፍባቸዋል፣ ውጥጥ ያደርጓቸዋል። ሁለት ደግሞ ኦርቶዶክስ መሆናቸው ብቻ ያስገድላቸዋል። እንደምትመለከቱትና እባካችሁ አሁን በተቻላችሁ አቅም አባቶች እኔ መሰብሰባችሁ ምንም ጥቅም የለው። ተሰበሰባችሁ አልተሰበሰባችሁ ምንም ለውጥ አታመጡም። ባለፈው ተሰበሰባችሁ እኮ አየናችሁ፣ ምንም አላመጣችሁ። ኦኬ ይሄው 2 ወር 3 ወር ሳይሞላው ድጋሚ ጭፍጨፋ ተካሄደ። ነገም ተሰበሰባላችሁ፣ ወር ጠብቆ መተጨፈጨፋችሁ ተሰበሰባላችሁ። በዚህ መንገድ እንግዲህ ኦርቶዶክሳውያን እያጸዳችሁ የምትገኙ አብራችሁ ግብረ አበር ናችሁ የምትገኙ አባቶች አላችሁና አሁንም ቢሆን ከስብሰባ የበለጠ ነገር ከመግለጫ የበለጠ አንገሸግሽ እናንተ መግለጫ ከሞቱ በላይ እናንተ መግለጫ ነው ሰውን የሚያናደውና የሰው ስነ ልቦና የሚጎዳውና በቻለ አቅም እንግዲህ ይሄን ነገር ቢስተካከል መልካም ነው አልፈልጋለሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ሁላችሁም ያላችሁበት ሰላማችሁ ይብዛ። በሀገራችን ኢትዮጵያ በተለይ በኦሮሚያ ክልል አርሲ ዞን በኦርቶዶክሳውያን ላይ የሚደርሰው ዘግናኝና አሰቃቂ ጭፍጨፋ ከጊዜ ጊዜ እየባሰና እየከፋ ሂዶ አሁን አለበት ደረጃ ላይ ደርሷል። በዚህ አካባቢ ለበርካታ ጊዜያት በተደጋጋሚ በርካታ ኦርቶዶክሳውያን በግፍ ተጨፍጭፈዋል። በመቶዎች የሚቆጠሩ በብዙ መቶዎች የሚቆጠሩ ከቀያቸው ከንብረታቸው ተፈናቅለዋል። ንብረታቸው ወድሟል፣ ተዘርፏል፣ ተቃጥሏል። በርካታ አብያተ ክርስቲያናት ተዘርፈዋል፣ ተቃጥለዋል። ሰሞኑንም በተመሳሳይ ሁኔታ ከ40 በላይ የሚሆኑ ኦርቶዶክሳውያን በግፍ ተጨፍጭፈዋል። ከ350 በላይ የሚሆኑት ከቀያቸው ከንብረታቸው ተፈናቅለዋል፣ ንብረታቸው ወድሟል፣ ተቃጥሏል። እድሜ ጠገቡ ጨምሮ አብያተ ክርስቲያናት ተቃጥለዋል። ይህ እንግዲህ በዚህ ሁኔታ ይቀጥላል፣ እየከፋ እየባሰ ይቀጥላል። የሚያሳዝነው ነገር ደግሞ ይህንን ለማስቆም ከቤተ ክህነትም ሆነ ከቤተ መንግስት ፍላጎት ያለው አካል አለመኖሩ ነው። በእርግጥ ከቤተ መንግስት ችግራችን ይፈታልናል ብለን የምንጠብቀው አካል የለም። ምክንያቱም አስገዳያችንም ሆነ ገዳያችን ራሱ መንግስት ስለሆነ መንግስት ባደራጃቸው ኢመደበኛ ታጣቂዎች ስንቅና ትጥቅ እያቀረበ ስለሚያስገድለን ከገዳያችን መፍትሄ አንጠብቅም። ይልቁንም ከአባቶቻችን አደራ ስላለባቸው ኃላፊነትም ስላለባቸው በተሰጣቸው ኖላዊነት ኃላፊነት አደራ ይጠብቁናል፣ መፍትሄ ይሰጡናል ብለን እንጠብቅ ነበረ። ነገር ግን ከአባቶቻችን ምንም አይነት መፍትሄ የተሰጠ አይደለም፣ ለመስጠትም ፍላጎት የላቸውም። ይልቁንም በተለያየ ጊዜ በተለያየ ቦታ በርካታ ኦርቶዶክሳውያን በግፍ ሲጨፈጨፉ በብጣጭ ወረቀት ላይ መግለጫ ከመስጠት ያዘን መግለጫ ከመስጠት የዘለለ ምንም አይነት መፍትሄ ሲወሰድ አይስተዋሉም። ሰሞኑን የሆነው ይሄ ነው። የሀገረ ስብከቱ የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በዚህ አሁን በተከሰተው እልቂት ላይ ያዘን መግለጫ ሰጥተዋል። ቅድም እንዳልሁት በዚህ አካባቢ ከ40 በላይ ኦርቶዶክሳውያን በግፍ ተጨፍጭፈዋል፣ ከ350 በላይ ተፈናቅለዋል። እሳቸው ግን በሀዘን መግለጫው ላይ የቁጥር ጨዋታ ውስጥ ገብተው
13 ሰዎች ተገለዋል ብለውናል። 280 ሰዎች ተፈናቅለዋል ብለውናል። ኢማጂን እዚህ ጋር እንድታስተውሉ የምፈልገው ሰዎች ነው ያሉን። 13 ሰዎች 13 ኦርቶዶክሳውያን አላሉንም። 13 ሰዎች ነው ያሉን። ኋላ ይቺ ሰዎች የምትሏት መነዘርና በፖለቲከኞች የተገደሉት ኦርቶዶክሳውያን ብቻ አይደሉም። ይህን ያህል ቁጥር ከዚህኛው ይህን ያህል ቁጥር ከዚህኛው ይሉና የተገደሉት በኦርቶዶክሳዊነታቸው አይደለም ወደሚል መደምደሚያ ይመጣል። ከዚህ በፊትም ስለተደረገ ማለት ነው። ኦኬ እሳቸው እንዳሉት ቁጥሩን ተወውና እሳቸው እንዳሉት 13 ሰዎች ተገደሉ ብለን እንውሰድ። 13 ኦርቶዶክሳውያን በሀገረ ስብከታቸው ለምን ይገደላሉ? አይደለም 13 አንድ ኦርቶዶክስ ለምን ይገደላል? ለዚህ እኮ መፍትሄ ማስቀመጥና አባታዊ መመሪያ በመስጠት ህዝበ ክርስቲያኑ ራሱን እንዲጠብቅ የማድረግ አባታዊ ግዴታ ነበረባቸው። እንደ ቀደሙት አባቶቻችን ከፊት በመሆን ችግሩን ከፊት ለፊት በመጋፈጥ እኮ እንደና አቡነ ጴጥሮስ መሆን ነበረባቸው። እንደው ይሞቱ ሳይሆን ከፊት ለፊት ሆነው ችግሩን ተጋፍጠው ህዝበ ክርስቲያኑ ራሱን የሚጠብቅበት አባታዊ መመሪያ በመስጠት ህዝቡን መጠበቅ ነበረባቸው። ያን አላደረጉም። ሌላው የሚገርመው 280 ሰዎች ተፈናቅለዋል ብለውናል። ያ የተፈናቀሉት ከ280 ሳይሆን በመሰረቱ ከ350 በላይ ናቸው። ነገር ግን የምጠይቀው ምንድነው ይህንስ የተፈናቀሉ ኦርቶዶክሳውያን የት ናቸው? ማረፊያ አግኝተዋል ወይ? ቅዱስ ቤተክርስቲያን ተረክባ ቦታ ሰጣቸዋለች ወይስ መንግስት ማረፊያ ሰጧቸዋል? የት ነው ያሉት? እነዚህ የተፈናቀሉ ኦርቶዶክሳውያን በህይወት ስለመኖራቸው ምን ዋስትና አለ? ላለመሞታቸው ከዚህ በፊት በብዙ መቶዎች የሚቆጠሩት ተፈናቅለው ነበር። የት ነው ያሉ? የት ነው የደረሱት? በህይወት አሉ ወይ? መጠለያ ካምፕ አግኝተው ገብተዋል ወይ? ቤተክርስቲያን አስጠላቸዋለች ወይ? እርዳታ ተደርጎላቸዋል ወይ? መጠየቅ እፈልጋለሁ። እንዲሁ ሞቱት 13 ብቻ ብሎ መደምደም እኮ አያ ከአባት የሚጠበቅ አይደለም። ሌላው መፍትሄ ምንድነው? ያዘን መግለጫ የሰጡት ቅዱስነታቸው ናቸው። እሳቸው በእርግጥ ቁጥር ውስጥ አልገቡም። ያዘን መግለጫቸውን ገልጸው መጨረሻ ላይ መንግስትን ተማጽነው ነው የደመደሙት። መንግስትን መማጸን አሁን ምንም መፍትሄ አያመጣም። ገዳያችን ነው። ገዳይን መማጸን ደግሞ መዘባበቻ ከመሆን የዘለለ ምንም መፍትሄ አያመጣም። ይልቁንም አባታዊ መመሪያ በመስጠት ህዝበ ክርስቲያኑ ራሱን የሚጠብቅበትን መንገድ ማበጀት ነው መፍትሄው ብዬ የማስበው እና አባቶች ይህንን ቢያስቡ ኖሮ ዛሬ በህዝበ ክርስቲያኑ ላይ የሁሉ ሰቆቃ አይደርስም ነበረ የሚል እይታ አለኝ። ሌላው ቅድም እንዳልሁት በመንግስት በኩል ከዚህ በፊትም እንደተደረገው የቃላት ጨዋታ ተጀምሯል። መንግስት በእኔ አረዳድ መንግስት ህዝበ ክርስቲያኑን የሚገለው በሶስት መንገድ ነው። አንደኛ ቅድም እንዳልሁት ባደራጀው ኢመደበኛ ታጣቂ ትጥቅና ስንቅ እያቀረበ በአካል ይገለዋል፣ በጥይት በቢላዋ ያስገድለዋል። ሌላው በኢኮኖሚ በማድቀቅ ይገለዋል። በኢኮኖሚ የደቀቀ አካል ባሪያ ሆኖ ከመኖር በስተቀር ምንም አቅም የለውም። ልዋጋ ቢልም ምንም እንትን የለውም። ስለዚህ በኢኮኖሚ የመግደል የማድቀቅ የበታች ማድረግ አንዱ ግድያ ነው። ሌላው በስነ ልቦና የመግደል ነው። በስነ ልቦና ይገሉናል። ይገሉንና በሞታችን ስናለቀስ ስንንጫጫ በዚያ ይሳለቁብናል። ሳይኮሎጂካሊ እንድንጎዳ ሰፈር እንድናረግ ያደርጉናል ማለት ይሄ በስነ ልቦና የመግደል ነው። የበታችነት እንዲሰማን ዝቅ እንድንል አንገታችን እንድንደፋ አቀርቅረን እንድንኖር የማድረግ ለዚህ መንግስት ከዚህ በፊት የሚጠቀመው የነበረ ይሄን ነው። አርሲ በተደጋጋሚ እንትኖች ጭፍጨፋዎች ይፈጸሙና መንግስት አካላት ሲጠየቁ አካባቢያችን ሰላም ነው፣ እኛ ምንም የሰላም ተምሳሌት ነን እና ተሰብስበው በሬ እያረዱ እየበሉ ይዘባበቱብናል። በኦርቶዶክሳውያን አስከሬን ላይ በኦርቶዶክሳውያን ደም ላይ ይሳለቃሉ ማለት ነው። ይሄ አንዱ የስነ ልቦና መግደል ነው። አሁንም ተጀምሯል እንደዚያ። ከዚህ በፊት እንደምታስታውሱት የሞተ ሰው የለም ብለውን ነበር። አሁን ደግሞ አልሰማንም ማለት ጀምረዋል። ሲጠየቁ የክልሉም የዞኑም የወረዳውም የስራ ኃላፊዎች የሰማነው የለም ብለዋል። በሌላ መንገድ ደግሞ 100 በላይ የሚሆን የጸጥታ አስከባሪ ወደ ቦታው ተልኮ እንደነበረ እና ችግሩ ከተፈጠረበት ቦታ ሳይደርስ መንገድ ላይ በሬ ታርዶለት እየበላ ሲዝናና እንደነበረ ደግሞ ሰምተናል። እዚህ ላይ ሁለት ጥያቄዎችን መጠየቅ ይቻላል። አንደኛው
ችግር እንደሌለ ካልተሰማ ችግር መኖሩ ካልተሰማ ችግር መኖሩ ካልታወቀ የጸጥታ አካል ለምን ተላከ ማነው ላኪው አንድ ሁለተኛ የጸጥታ አካል ወደ ችግሩ ወደ ተፈጠረበት ቦታ እየመጣ እንደሆነ ካላወቀ ደግሞ የወረዳው አስተዳዳሪ ቅድመ ዝግጅት አድርጎ በሬ አርዶ ለማብላት እንዴት ተዘጋጀ ወይ ደግሞ እንዴት አወቀ ብለን መጠየቅ እንችላለን። ነገር ግን የሚመልስ አካል የለም። ቅድም እንዳልሁት በሞራል የመግደል ምን አባታቸው ያመጣሉ እንደዚህ እንበላቸው እንሳለቅባቸው ስለሆነ በአጠቃላይ ቦታውን የያዙት አጽራረ ቤተክርስቲያን አረማውያን ስለሆኑ ቤተክርስቲያን እንድትጠፋ ክርስቲያኑ እንዲያልቅ ኦርቶዶክስ አልባ የሆነች ሀገር መመስረት ስለሆነ የሚፈልገው በዚህ መንገድ እየገደሉን እያጠፉን ራሳቸው የሚፈልጉትን አይነት መደላድል እያመቻቹ ስለሚገኙ ይህን እያደረጉ ይገኛሉ። ስለዚህ ምን እናርግ ነው አሁን ትልቁ ነገር። ምን እናርግ? እናወራዋለን፣ ችግሩን እንዘረዝረዋለን። ግን ምን እናርግ? አባቶቻችን ጋር መፍትሄ አላገኘንም። መንግስት ገዳያችን ነው። ማንም ይደርስልን የለም። ሰው ምንድን እናርግ? መፍትሄው መደራጀት፣ አንድ ላይ መሆን፣ ራስን መከላከል ራስን ለመከላከል ዝግጁ አድርጎ መገኘት፣ ከዚያ ከወንድም ጋር አብሮ መሆን፣ ወንድም ሲጠቃ የኔ ጥቃት ነው ብሎ አብሮ መታገል፣ እዛ ማዶ ያለው ኦርቶዶክስ ሲጠቃ እዚህ ያለው አብሮ መንቀሳቀስ እና ችግሩን በጋራ መመከት። ገዳዮቻችን በጣም ፈሪዎች ናቸው። አንድ ላይ እንዳንቆም ስላደረጉን አንድ ላይ እንደማንቆም ስለሰለሉን እንጂ አንድ ላይ ቁመን ብንታገላቸው አጠገባችን እንደማይደርሱ የታወቀ ነው። ሰው አንድ ላይ በመቆም እግዚአብሔርን አጋዥ አድርገን እንደ ዳዊት ጠጠር በማንሳት መወርወር ይገባናል ብዬ አስባለሁ። ይህንን ደግሞ ቀና አስተሳሰብ ያላችሁ አባቶች በማስተባበር አንድነቱን እንድትፈጥሩ በእግዚአብሔር ስም አደራ እላለሁ። እኔም በዚህ ጉዳይ ላይ እንግዲህ የመፍትሄ ሀሳብ ሀሳብ እናንተም በኮሜንት ላይ አስሩልኝ። እኔ በቀጣዩ እንግዲህ አዲስ መረጃ ካለ የደረስንበትን ቦታ እንግዲህ ይዤላችሁ መቀርቡ ነው የሚሆነው። ላይክ እና ሼር ማድረጋችሁን ኮሜንት ላይ ገባችሁ ሀሳባችሁን ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያደርግልን፣ ተዋህዶ ሃይማኖታችን ይጠብቅልን። ቸር ቆዩልኝ።